السلام عليكم ورحمة الله وبركاته. ودي ቻናላችን ተመልካቾች ዛሬ በአዲስ ስራ ተገናኝተናል። ዛሬ የምንሰራው ሶፍት ኬክ ወይንም ክሬም ተጠቅመን ክሬም ኬክ እናደርጋለን። ሶፍት ኬክ ነው የምንሰራው። ይሄንንም ለመስራት የሚያስፈልገን እዚህ ጋር 3 ወይንም 4 እንቁላል ዘይት ያስፈልገናል። ክሬም እናደርገው ከሆነ ዊፕድ ክሬም ያስፈልገናል። ስኳር እዚህ ጋር ደግሞ ማንኛውም ቤታችን ውስጥ ያለ ፍሩት እኔ ዛሬ ያገኘሁት ብርቱካንና ስትሮቤሪ ስለሆነ ብርቱካንና ስትሮቤሪ ተጠቀማለሁ። ዱቄት ያስፈልገናል። ቤኪንግ ፓውደር፣ እርጎና ወተት ያስፈልገናል ማለት ነው። እነዚህ ኬካችን ለመስራት የምንጠቀምባቸው ነገራቶች ናቸው እና አሁን መጀመሪያ የምንጀምረው በእንቁላላችን ነው። እኔ ዛሬ የምሰራው በዚህኛው በትንሿ ባትራ ነው። እናንተም ከፈለጋችሁ ትልቅ ለማድረግ ከፈለጋችሁ የባትራችሁን መጠን እየጨመራችሁ የምትጠቀሙትን ነገር እንደዛው መጨመር ትችላላችሁ ማለት ነው። ኬክ ስንሰራ እንቁላል ምንድነው ኬካችንን የሚያሳምርልን የእንቁላል መብዛት ሳይሆን እንቁላሉ ምን ያህል ተመታ ነው። እንቁላላችንን በደንብ በመንመታው ጊዜ የምንሰራው ኬክ እንትን ያማረና እንትን እያለ ሶፍት እየሆነ ይመጣል ማለት ነው። እንቁላላችንን በደንብ እንመታለን ማለት ነው። ማሽን ካለን ማሽን መጠቀም እንችላለን። በመቀጠል ስኳር እንጨምራለን። ስኳር ብዙ የምንፈልግ ከሆነ ብዙ እንጨምራለን። አሁን እኔ የምጠቀመው የ7 የሾርባ ማንኪያ ስኳር ጨምርበታለሁ። አሁንም ስኳራችንን እስኪማማለት በደንብ ስኳራችን ቀልጧል። ከዛ በመቀጠል ደግሞ ዘይት እንጨምራለን። ዘይት አናበዛም፣ የተወሰነ ዘይት ነው የምንጨምረው። አሁን እንመታለን። እኔ ዛሬ የብርቱካን ፍሌቨር እንዲመጣልኝ ስለፈለኩኝ እንትን ቫኒላ አልጠቀምም። የምጠቀመው የብርቱካን ልጣጭና ትንሽ የብርቱካን ጁስ ነው። የተፈቀፈቀው ብርቱካናችን የብርቱካን ልጣጫችንን እንጨምራለን። ከዛ ደግሞ ትንሽ የብርቱካን ጁስ ያስፈልገናል። ብዙ አይደለም፣ ትንሽ ነው የምንጨምረው። እቺኛዋ ትበቃናለች። ይሄንን ሙሉ አንጨምረው። ከዛ አሁንም እንመታዋለን። ከዛ በመቀጠል እርጎ እንጨምራለን። እርጎ በምንጨምርበት ጊዜ ኬካችን ሶፍት እና የተነፋ ያደርግልናል። እርጎ ለዚህ እርጎ እንጠቀማለን ማለት ነው። ከሌለንም ችግር የለውም። እርጎ ማናገኘው ከሆነ ማንኛውም እርጎ ይሆናል። የቤትም እርጎ ሊሆን ይችላል። ይሄ ፋብሪካ ውስጥም ፕሮሰስ ተደርገው የወጡት እርጎች ሊሆን ይችላል። እንጨምራለን። ከዛ በደንብ እንቀላቅለዋለን። አሁን ደግሞ ወተት እንጨምራለን። በርጎ ብቻ መስራት እንችላለን ከፈለግንም በወተት ብቻ መስራት እንችላለን። እኔ በሁለቱም ነው ዛሬ የምሰራው። የተወሰነ ወተት እንጨምራለን።
ከዛ አሁንም በደንብ እንቀላቀላለን። ነው እንደምታዩት እንደዚህ እንትን ብሏል። አሁን ደግሞ ዱቄት እንጨምራለን ማለት ነው። ዱቄት ያያየን እንጨምራለን ማለት ነው። በጣም እንዲወፍርም አንፈልግም፣ በጣም እንዲቀጥንም አንፈልግም። መካከለኛ እንዲሆን ያያየን እንጨምራለን ማለት ነው። እንዳይጋጉልብን በደንብ እንመታለን። እንደምታዩት ኬክ እንትን ሊጣችን የምንፈልገውን አይነት እንትን ሆኖልናል፣ ውፍረት ይዞልናል። ይሄ አልወፈረምም አልቀጠንም፣ መካከለኛ ነው። በጣም ከቀጠነ ኬካችን አይነፋም፣ ወደ ታች ይተኛል። በጣም ከወፈረ ደግሞ የኬክነት ባህሪውን ይተውና የዳቦ ባህሪ ይኖራል ማለት ነው። እንደ ኬክ ሶፍት አይሆንም፣ የድፎ ዳቦ አይነት እንትን ይኖራል። ለዚህ ሊጣችን በጣም ከቀጠነ እንዳይወርድብን፣ በጣም ከወፈረ ደግሞ የኬክነት ባህሪውን እንዳያጣ መካከለኛ እናደርገዋለን ማለት ነው። አሁን ደግሞ ባትራችን እናዘጋጃለን። ባትራችን ላይ መጀመሪያ የምናደርገው ዘይት እንቀባዋለን። ዘይት የምንቀባው ኬካችንን ከባትራችን ላይ ስናነሳው እንዳይጣበቅብንና ቶሎ እንዲነሳለን ነው። ዘይትና ዱቄት ነው የምንቀባው። መጀመሪያ እንደዚህ ዘይት በደንብ ዙሪያውን ውስጡን በደንብ እንቀባዋለን ማለት ነው። በዘይት ፋንታም እንትን ቂቤ መጠቀም እንችላለን፣ ዘይት መጠቀም እንችላለን ማለት ነው። እንደዚህ ካደረግን ሙሉ ለሙሉ ሁሉም ቦታ መዳረሱን ቼክ እናደርጋለን። ከዛ ደግሞ ዱቄት እንጨምርበታለን ማለት ነው። ዱቄት ከጨመርን በኋላ ዱቄቱን እንደዚህ ሁሉም ቦታ መዳረሱን እናረጋግጣለን ማለት ነው። ሁሉም ቦታ እንደዚህ እያደረግን እናዳርሳለን። እስከዛ ድረስ ደግሞ ኦቭናችን 180 ዲግሪ ላይ እየሞቀልን ነው ያለው። ምናሞቀው ከላይም ከታችም ነው። ኦቭናችንን በሁለቱም ሳይድ ከላይም ከታችም በ180 ዲግሪ ላይ አድርገን እንለኩሰዋለን ማለት ይሞቀናል። ኦቭናችን በጣም ግሎ ከከተት ነው ኬካችን ሳይነፋ እዛው ሊጥ እንዳለ ወደ ታች እንዳለ ይበስልብናልና በጣም ማጋለም የለብንም። ቀዝቃዛም ከሆነ ኬካችን ወደ ላይ ይነፋም። በዚህ ኦቭናችንን በመካከለኛ ወልቶሎት በጣም እንዳይግልብንም በጣም እንዳይገዘግዝብንም መጠንቀቅ አለብን። አሁን ሊጣችንን እንደዚህ እንጨምራለን። ሊጡ እንደምታዩት በጣም ደስ የሚል እንትን ነው ያለው። እናስተካክለን ውስጡ ክፍተት እንዲኖረው እንደዚህ እናደርገዋለን።
አሁን ሊጣችን ተዘጋጅቷል። የሚቀረን ወደ ኦቨን ውስጥ መከተት ነው። ኦቨን ውስጥ እንከተለን። ኦቨናችን በ180 ዲግሪ። አሁን እንደምታዩት ኬካችን ደርሷል። ይሄው ከኦቨን ውስጥ እያወጣው ነው። እንደምታዩት ደስ የሚል ስፖንጅ ሆኖልናል። እናውጣለን። አሁን እኔ ክሬም ስለማደርግበት እንዲቀዘቅዝ አስቀምጣለሁ ማለት ነው። ከቀዘቀዘ በኋላ ላይ ክሬም አደርግበታለሁ። እንደምታዩት ስናወጣው አልያዘብንም። ደስ የሚል የእንትን ስፖንጅ ሆኖልናል ማለት ነው። አሁን ከድኜ እንዲቀዘቅዝልኝ አስቀምጣለሁ ማለት ነው። እሺ ተመልካቾቻችን አሁን እንደምታዩት ኬካችን ቀዝቅዞልናል። ኬካችን ከቀዘቀዘልን በኋላ ወደ ምናቀርብበት ሳህን ላይ እናደርጋለን። ይህ ክሬም ለምን ማድረግ ከፈለግን ብቻ ነው የምናደርገው። ከዛ ቅድም ያለው ዊፕ ክሬማችን አለ፣ እሱን ላዩ ላይ እንቀባዋለን ማለት ነው። እንደዚህ እያደረግን እንቀባዋለን። ከዛ ዳርዳሩንም እንቀባለን። ከዛ እያዟዟሩን ዳርዳሩን መቀባቱን እናያለን። ካልተቀባ ቦታ ካለ እንቀባዋለን ማለት ነው። ክሬሙ ሁሉም ቦታ ከተዳረሰልን በኋላ በፍሩት ማስጌጥ እንጀምራለን። ዲዛይን ማድረግ እንጀምራለን ማለት ነው። እኔ ዛሬ ዲዛይን ለማድረግ ስትሮበሪ ነው የተጠቀምኩት። እናንተ የፈለጋችሁትን አይነት ፍሩት መጠቀም ትችላላችሁ። ስትሮበሪን እንደዚህ እየቆረጥኩኝ አደርግበታለሁ ማለት ነው። ስትሮቤሪ እንደዚህ በቀጭኑ እየቆረጥን እናደርግበታለን። እንደዚህ ካደረግን በኋላ እቺን አሁን እንደምታዩት ኬካችን የሚያምር ሆኖልናል ማለት ነው። የዛሬ ቪዲዮአችን ይሄንን ነው የሚመስለው እና እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቆርጠን ውስጡን እናየዋለን። ያው ኬካችንን የምታዩትን ይመስላል።